ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ስለ ሜሞሪ ማኔጅመንት ነው የምንነጋገረው። ባለፈው ተከታታይ ቪዲዮዎች ስለ ኦፕሬቲንግ ሲስተም እና ከኦፕሬቲንግ ሲስተም ጋር የተገናኙ ኮንሰፕቶችን ነበረ ዲስከስ እናደርግ የነበረው። ይሄኛው ሜሞሪ ማኔጅመንት የምንለው ኮንሰፕትም ከሱ ጋር አብሮ የሚሄድ ነው። ምክንያቱም የኦፕሬቲንግ ሲስተማችን ዋና ፋንክሽናሊቲ ወይም ጥቅሙ ከምንላቸው ውስጥ አንዱ ሜሞሪያችንን በትክክል ማኔጅ ማድረግ መቻሉ ነው። ስለዚህ በዛሬ ቪዲዮ ስለ ሜሞሪ ማኔጅመንት ኮንሰፕት ነው ማለት ነው የምናወራው። ሜሞሪ የምንለው ምንድነው? የተለያዩ ኮሌክሽን ኦፍ ዳታዎችን ወይም ኢንስትራክሽኖችን በሆነ ካይንድ ኦፍ ፎርማት ስቶር ማድረግ ስንችል ነው። እሱን ስቶሬጅ ስፔስ ሜሞሪ ብለን እንጠራዋለን ማለት ነው። ስለዚህ ያ ማለት ወደ ኤክስኪዩሽን ወይም ወደ ሲፒዩ አንድን ፕሮሰስ ወይም አንድን ፕሮግራም ማስገባት ስንፈልግ የመጀመሪያው ነገራችን የሚሆነው ሜሞሪያችን ውስጥ ያንን ፕሮግራም ብሮት ማድረግ ነው ማለት ነው። የተለያዩ ፕሮግራሞችና ኢንስትራክሽኖች ስቶር ይደረጋሉ ሜሞሪ ላይ ካልን እሱን ስቶር ስናደርግ ደግሞ የተለያዩ የራሳቸው የሆነ አድሬሶችን ይወስዳሉ ማለት ነው። ስቶር ለማድረግም አክሰስ ለማድረግም የሚያገለግሉን የተለያዩ አድሬሶች አሉ ማለት ነው። እሱን ስናይ ነው ወደ ሃርድዌር አድሬስ ፕሮቴክሽን ወደ የምንለው ኮንሰፕት የምንገባው። እዚህ ላይ የምናገኘው የመጀመሪያው ምንድነው? ሜሞሪ ማኔጅመንት ዩኒት ብለን የምንጠራው ወይም ኤምኤምዩ ብለን የምንጠራውን አንድ ዩኒት ነው። ሎኬት የሚያደርገው በሲፒዩ ቦርዳችን ውስጥ ሊሆን ይችላል ወይም ደግሞ ያው ሰፐሬትድ ሰርኪዩታችን ውስጥም ሊሆን ይችላል። እሱ ዩኒት ምንድነው የሚያደርግልን? ቤዝ እና ሊሚት የሚባሉ ሁለት ሬጂስተሮችን ይዞ የሜሞሪ ፕሮቴክሽንን የሚሰጥልን ነው ሜሞሪ ማኔጅመንት ዩኒት ብለን የምንጠራው። እያንዳንዳቸው ፕሮሰሶቹ ወይም ስቶር የተደረጉት በሙሉ በአድሬስ ስፔሳችን ባውንድ ውስጥ መሆናቸውን ቼክ ለማድረግ የሚያገለግለን ሜሞሪ ማኔጅመንት ዩኒት ብለን እንጠራዋለን ማለት ነው። እሱን ለማድረግ ሁለት አይነት አድሬስ ስፔሶች አሉ። የመጀመሪያው ሎጂካል አድሬስ ስፔስ የምንለው ነው። ሲፒዩ የሚጠቀመው የአድሬስ ስፔስ አይነት ነው። አንድ ፊዚካል አድሬስ ስፔስ የምንለው ደግሞ ሜሞሪ ኮንትሮለሩ የሚጠቀመው የአድሬስ ስፔስ አይነት ነው። which is ፊዚካል አድሬስ ስንል ሪል የሆነ አድሬስ ነው ወይም ፕሮግራሙ ወይም ፕሮሰሱ ስቶር የተደረገበት ሜሞሪያችን ላይ ይሄ ሪል ዲቫይሱ ላይ ትክክለኛው ዲቫይስ ላይ የተቀመጠበት አድሬስ ነው ፊዚካል አድሬስ ብለን የምንጠራው። ነገር ግን ሎጂካል አድሬስ ስፔስ ስንል ግን ሲፒዩ ፕሮሰሱን ኤክስኪዩት ለማድረግ ወይም ደግሞ አክሰስ ለማድረግ በኤክስኪዩሽን ሰዓት ላይ የሚጠቀመውን አድሬስ ደግሞ ሎጂካል አድሬስ ስፔስ ወይም ደግሞ ቨርቹዋል አድሬስ ብለን የምንጠራው ማለት ነው። ስለዚህ በእነዚህ በሁለቱ መካከል ያለውን ትራንስሌሽን ፕሮቴክሽንን ፕሮቫይድ በማድረግ ትራንስሌት እንዲሆን የሚያደርግልን ሜሞሪ ማኔጅመንት ዩኒት ብለን እንጠራዋለን ማለት ነው። እሱን ለማድረግ ደግሞ ሁለት ሬጂስተሮችን ይጠቀማል። which is the first one is base register የምንለው and the second one is ሊሚት ሬጂስተር የምንለው ማለት ነው። እሱን እንዴት ነው የሚያደርገው የሚለውን ስናይ ምንድነው? እያንዳንዱ ፕሮሰስ ወይም ኤክስኪዩት ሊደረግ የሚችል ፕሮግራም ሁሌም ቢሆን በቤዝ እና በሊሚት ሬጂስተሩ መሃል መሆኑን ሲፒዩ ኤቭሪ ታይም ቼክ ያደርጋል ማለት ነው። እነዚህ ቤዝ ሬጂስተር እና ሊሚት ሬጂስተር ምንድናቸው የሚለውን ስናይ ቤዝ ሬጂስተር የምንለው ስታርቲንግ ፖይንት ኦፍ the process memory allocated ነው። ፕሮሰሱ የተሰጠው የሜሞሪ የመጀመሪያው ወይም ስታርቲንግ አድሬሱ የሜሞሪው ሴግመንት ስታርቲንግ አድሬስ እሱም ቤዝ ሬጂስተር ብለን እንጠራዋለን which is the smallest physical address ማለት ነው። ሊሚት ሬጂስተር ደግሞ የምንለው ምንድነው? የሜሞሪ ሴግመንቱን ሳይዝ ነው ማለት ነው። ሌትስ ሴይ ለምሳሌ ሜሞሪን ስንከፍል ለሁለት እንከፍላለን። የመጀመሪያው ፓርት ለኦፕሬቲንግ ሲስተም ነው የሚሰጠው። ሌሎቹ ደግሞ ከዚህ ወደ ታች ያሉትን ስፔስ ደግሞ ለዩዘር ፕሮግራም ነው የምንሰጠው። ይሄ ለዩዘር ፕሮግራሙ የተሰጠ ፓርት ነው ማለት ነው። ስለዚህ ሌትስ ሴይ ለምሳሌ ይሄን ፕሮሰስ ሜሞሪ ላይ አሎኬት ስናደርገው ሜሞሪ ፍሪ የነበረበት ሰዓት እዚህኛው አድሬስ ስፔስ ላይ ያለ ቢሆን እዚህ ድረስ ያለውን አሎኬሽን ይሄን ፕሮሰስ አስገባበት። ሌትስ ይሄን ፕሮሰስ 1 ነው ብንል ደግሞ እዚህ አድሬስ ስፔስ ድረስ ፕሮሰስ 2 አስገባ። ከዚህኛው አድሬስ ስፔስ ደግሞ እዚህኛው አድሬስ ስፔስ ድረስ ፕሮሰስ 3 አሎኬት ተደረገ which is 3 ፕሮሰሶችን ያዘ ብንል ምንድነው? ይሄኛው ፕሮሰስ 1 የገባበት ሰዓት ላይ የተሰጠው ያገኘው ስታርቲንግ አድሬስ ይሄንን ቤዝ ሬጂስተር ብለን እንጠራዋለን ማለት ነው። ቤዝ ብለን እንጠራዋለን። ያ ማለት መጀመሪያ የተገኘው ስታርቲንግ አድሬስ ማለት ነው። ስለዚህ ለፕሮሰስ 1
ቤዝ ሬጂስተሩ ማን ነው ብንል ይሄኛው ነው ማለት ነው የሚሆነው 256,000 የሚለው አድሬስ ስፔስ እንደ ቤዝ ሬጂስተር እንወስደዋለን። ዘን ለፕሮሰስ ዋን ደግሞ ሊሚት ሬጂስተሩ ምንድነው ስንል ምንድነው ይሄኛው ፕሮሰስ የገባበት ዘን ይሄኛው ፕሮሰስ ጨርሶ ሲወጣ ደግሞ ያለው አድሬስ ስፔስ አለ የስ ሶ በዚህ መሃል የምናገኘው ይሄ ፕሮሰስ የተመደበለት የሚሞሪ መጠን ነው። እሱን ደግሞ ሊሚት ሬጂስተር ብለን እንጠራዋለን ማለት ነው። ስለዚህ እነዚህን ይዞ ሚሞሪ ማኔጅመንት ዩኒታችን ምን ያደርጋል ማለት ነው ለሃርድዌር ፕሮቴክሽን ይሰጥልናል ማለት ነው። እሱን እንዴት ነው የሚያደርገው ስንል የሚሰጠው አድሬስ ወይም ፕሮሰሱ ያለበት ያገኘው አድሬስ ከቤዝ ሬጂስተሩ ግሬተር ዛን ኦር ኢኳል ቱ ከሆነ ብለን እንወስዳለን። ሌትስ ሴይ ለምሳሌ እዚህ ጋር 340 የሚል ነው አይደለ ቤዝ አድሬሱ ያ ማለት እዚህ ውስጥ ነው ፕሮሰሱ አለ ማለት ከዚህ በሚበልጥ ቁጥር ነው ያለው እዚህ ውስጥ ማለት ነው። ሊሚቱ ደግሞ ይሄ ነው ማለት ይሄ ፕሮሰስ ከዚህ በሚያንስ አድሬስ ነው ማለት ነው እዚህ ውስጥ የተቀመጠው። የስ ከሆነ ወደ ሌላኛው ኮንዲሽን እንሄዳለን። ነገር ግን ከዚህ የሚያንስ ከሆነ ለምሳሌ ይሄ ፕሮሰስ ከዚህ የሚያንስ ከሆነ አውት ኦፍ ባውንድ ነው የተቀመጠው ማለት ነው። ስለዚህ አድሬስ ኤረር ነው ማለት ነው። ከዛ ውጪ ግን ይሄኛው የስ ከሆነ እንደገና ወደ ቤዝ ፕላስ ሊሚቱ እንመጣለን ማለት ነው። እዚህኛው ያለው ቤዛችን አለ ደን ሊሚታችን ደግሞ በዚህ መሃል ያለው ነው። እሱ ደግሞ ስንት ነው የሚሆነው 120,900 ነው የሚሆነው የስ ደን ቤዛችን ላይ 120,900ን ስንደምር 420,940 እናገኛለን። ይሄኛው ከሆነ ከዚህ ደግሞ ምን ሊሆን ይገባዋል ሊያንስ ይገባዋል ይሄ ፕሮሰስ በዚህ ባውንድ ውስጥ እስከተቀመጠ ድረስ እና የስ ከሆነ በትክክል ወደ ሚሞሪ አሎኬት እናደርጋለን ማለት ነው። እዚህ ሊሚት ውስጥ ካልሆነ ሳውን ከዚህ የሚበልጥ ከሆነ ደግሞ ስቲል አድሬሲንግ ኢረር ላይ ነው ወደዚህኛው እየመጣ ነው የሚመጣው በትክክል ባውንድ ውስጥ አይደለም። ስለዚህ እሱን ሚሞሪ ማኔጅመንት ዩኒታችን ሃርድዌር ፕሮቴክሽን እንድናገኝ ትራንስሌሽኑን በትክክል በመስራት ሁለቱን ሬጂስተሮች በመጠቀም ፕሮቴክሽኑን ይሰጥልናል ማለት ነው። ስለ ፕሮሰስ አድሬስ ስፔስ ደግሞ ስናወራ 3 አይነት አድሬሶችን እናያለን። ፕሮግራም ሚሞሪ ላይ አሎኬት ከመሆኑ በፊትና ከሆነ በኋላ ማለት ነው። ሲምቦሊክ አድሬስ የምንላቸው ሶርስ ኮዳችን ላይ የምንጠቀማቸው ለምሳሌ ቫሪያብል ኔሞቻችን ሊሆኑ ይችላሉ፣ ኮንስታንቶቻችን ሊሆኑ ይችላሉ እንደዚህ እዛው ሶርስ ኮዳችን ላይ ማለት ነው። ስለዚህ እነሱ ካይንድ ኦፍ አድሬሶች ሲምቦሊክ አድሬስ ብለን እንጠራቸዋለን። ሪሌቲቭ አድሬስ የምንላቸው ደግሞ በኮምፓይሌሽን ጊዜ እነዚህን ሲምቦሊክ አድሬሶች ወደ ሪሌቲቭ አድሬሶች ኮንቨርት ይደረጋሉ። እነሱ ደግሞ ፊክስድ የሆነ ኤግዛክትሊ ሎኬሽኑን ሳይሆን ነገር ግን ከቤዝ አድሬሳችን በምን ያህል ርቀት ላይ እንደተቀመጡ የሚነግሩን አድሬሶች ናቸው። ሌትስ ሴይ ለምሳሌ ከ340 እስከ 420,940 ድረስ ይሄ ፕሮሰስ ሎኬት የተደረገለት ነው። ከ340 እስከ 344 ላይ አንድ ኢኒሻላይዜሽን ኢንት የምንላትን አስቀምጠን ቢሆን በዚህ ፕሮሰስ ውስጥ ሌትስ ሴይ ስለዚህ ከዚህ ከ40 እስከ 44 ያለችው እቺ አራቷ ቤዝ አድሬሷ ያለውን ዲስታንስ እሷን ነው ኦፍሴት ብለን ወይም ሪሌቲቭ አድሬስ ብለን የምንጠራት ማለት ነው። ወደ ፊዚካል አድሬስ ደግሞ ስንመጣ በትክክል ፕሮግራሙ ሪል የሆነ ዲቫይሱ ላይ ሎድ የተደረገበት አድሬስ ነው ማለት ነው። ሌትስ ሴይ ለምሳሌ አንድ ሶርስ ኮድ ሲኖረን መጀመሪያ ምንድነው የሚያደርገው ኮምፓይል ሲደረግ ወደ ተለያዩ ካይንድ ኦፍ ፋይሎች ይቀየራል። ደን አሴምብለር ያገኘውና አሴምብሊ ሲደረግ ወደ ቢን ሊንከር ያገኘዋል .exe ወይም ኤክስኪዩቴብል ፋይል ላይ ይደርሳል። ደን ሎድ ይደረጋል ያ ማለት ፊዚካል አድሬስ ይሰጠውና ሜሞሪ ላይ ይገባል ማለት ነው። እነዚህን ፕሮሰሶች በሚያልፈበት ሰዓት ላይ 3 ዲፈረንት ስቴጆችን ያልፋል። ኮምፓይሌሽንን ሲያልፍ እና ወደ ኦብጀክት ፋይል ሲቀየር ኮምፓይል ታይም ብለን እንጠራዋለን። ደን እሱ ደግሞ እንደገና ከሊንከር እስከ ሎደር ድረስ ያለውን ኤክስኪዩቴብል ፋይል ወይም .exe ድረስ ሲቀየር ደግሞ ሎድ ታይም ብለን እንጠራዋለን። በእነዚህ ስቴጆች በሙሉ የተለያየ አይነት አድሬሶችን ባይንድ ሊያደርግ ይችላል ማለት ነው። በኮምፓይል ታይም ላይ አብሶሉት ኮድ ነው ጄኔሬት የሚደረገው። በሎድ ታይም ላይ ደግሞ ሪሎኬቴብል አድሬሶች፣ ኤክስኪዩት ታይም ላይ ደግሞ ሎጂካል አድሬስ ብለን የምንጠራው የአድሬስ ስፔሲንግ ይመጣል ማለት ነው። ሎጂካል አድሬስ የምንለው እንዳልኳችሁ ሲፒዩ አንድን ፕሮግራም ኤክስኪዩት ማድረግ ሲጀምር ወይም ፕሮግራሙ ፕሮሰስ መሆን ሲጀምር በሲፒዩ ጄኔሬት የሚደረግ አድሬስ ነው። ይሄ ሎጂካል አድሬስ
ኦልሶ ቨርቹዋል አድሬስ ብለን እንጠራዋለን። ዘን የሎጂካል አድሬሶችን ስብስብ ደግሞ ሎጂካል አድሬስ ስፔስ ብለን እንጠራዋለን። ፊዚካል አድሬስ ደግሞ የምንለው ምንድነው? በሚሞሪ ዩኒቱ ነው የሚታየው እና ትክክለኛ የሆነ ሪል አድሬስ ኮምፒውተራችሁ ላይ ትክክለኛ ሜሞሪያችሁ ላይ ሄዶ ፕሮግራማችሁ የተቀመጠበት አድሬስ ማለት ነው። የፊዚካል አድሬሶችን ስብስብ ደግሞ ፊዚካል አድሬስ ስፔስ ብለን እንጠራለን። ሶ ሎጂካል እና ፊዚካል አድሬሶች ቅድም እንዳልኳችሁ በሎድ ታይም እና በኮምፓይል ታይም ጊዜ ኤክስኪዩሽን እስከሌለ ድረስ ሎጂካል አድሬሶች ጄነሬት ስላልተደረገ አንድ አይነት ነው ባይንዲንግ ስኬማቸው፣ ምንም የሚለያያቸው ነገር የለም። ነገር ግን ኤክስኪዩሽን ታይም ላይ ሲደርስ ሎጂካል እና ፊዚካል አድሬሱ የተለያየ ይሆናል ማለት ነው። ሶ እንዴት ነው የሚለያየው እና እንዴት ነው ማፕ የሚደረገው የሚለውን ስናይ የምንመጣው አሁንም ምንድን ነው ብለናል? ትራንስሌሽኑን ወደሚሰጥልን ወደ ሚሞሪ ማኔጅመንት ዩኒታችን ነው። ፊዚካል አድሬሱ 14346 ቢሆን ያ ፕሮሰስ የገባበት ፊዚካል አድሬስ ዘን ወደ ኤክስኪዩሽን ስንወስደው እንዴት ነው ጄኔሬት የሚያደርገው ሎጂካሉን ስናይ ምንድን ነው የሚያደርገው? ሪሎኬሽን ሬጅስተራችን 14000ውን ወይም ወደ ይሄ ቤዝ ሬጅስተሩን ይቀንስና የቀረችውን 346 ሎጂካል አድሬስ ስፔስ አድርጎ ለሲፒዩ ትራንስሌት ያደርግለታል። ስለዚህ ከኤክስኪዩሽን ደግሞ ስንጀምር ሎጂካል አድሬስ 346 ነው ካለን ወደ ሎድ ከሆነ የምንገባውና ወደ ሚሞሪ ከሆነ የምንመጣው ዘን ሪሎኬሽን ሬጅስተሩ ምንድን ነው የሚያደርገው? እዚህ ላይ ቤዝ አድሬሱን ይጨምርበትና ትክክለኛ ፊዚካል አድሬሱን ይሰጠናል። ግን ከሎዲንግ ጀምረን ከሆነ ወደ ኤክስኪዩሽን የምንሄደው ግን ሌትሳይ ለምሳሌ ፊዚካል አድሬሳችሁ 14346 ነው ተብሎ አንድ ፕሮሰስ ሎድ ቢደረግ የዚህን አድሬስ ማይነስ ቤዝ አድሬስ ነው ማለት ነው የምናደርገው። ስለዚህ ይሄን ትራንስሌሽን ማን ይሰራልናል? ሚሞሪ ማኔጅመንት ይሆናል። በቀጣይ ቪዲዮ ስለ ፊክስድ እና ዳይናሚክ ሚሞሪ አሎኬሽን እንደዚሁም ደግሞ ስለ ኢንተርናል እና ኤክስተርናል ፍራግመንቴሽን እናወራለን። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቴንክ ዩ ፎር ዋቺንግ ባይ።